ለሙሉ ተረሳ። ያን ነበር የሚፈልጉት። ቤተሰቦቹን ወንድሙን ማሳጣት አይፈልግም። የልጁን እናት ማሳጣት አይፈልግም። ስለዚህ የሆነ ኢሹ አመጡና ምናምን ነገር እንድንረሳው አደረጉን። በቃ ይኸው እኛ ኢትዮጵያውያን ስንባል በቃ ወዲያው ነው ጉዳዩን ረስተን በሌላ ነገር የምንጠመደው። አንተ ልክ እንዳልሆነ ታዲያ እኔ የኔ ሰላም መበጥበጥና የኔ አእምሮ መረበሽ ነው እንዴ? ልክ ነው እየመጡ ተራ በተራ እኔን ማወቅ ነው እንዴ? እንትን ነው እኮ ቢያንስ ለትንሽ አሪፍ በቃ እንደዚህ ይሄንን አብርሽ ነው እኔ የምፈልገው ነው እንደ ጓደኛ ይሄንን አብርሽ በጣም እፈልገዋለሁ። ራሱን ዲፌንድ የሚያደርግ ራሱን የሚከላከል አብርሽ በቃ አሪፍ ነው። ምክንያቱም ልክ ምንድን ነው ልክ መመዘኛው ምንድን ነው? ኤፍሬም ጋር ጠንካራ መረጃ ተገኝቶባቸዋል። ጠንካራ መረጃ ማለት ጉዳዩን ድግምቱን ምናምን ነገር ሲሰሩበት የነበሩት እነሱ እንደነበሩ በቃ ሙሉ ለሙሉ ተረጋግጧል። ስለዚህ አሁን ሌላ ኢሹ ካልተፈጠረ ሌላ ድራማ ካልተደረመመ እዛ ላይ ተመልካቹ ምናምን ነገር ይጠብቃል። ምንድን ነው እንዴት ነው የተፈጠረው ምናምን ነገር ስቲል አሁን ለተመልካቹ ግልጽ የተደረገ ነገር አለ። ዴቭን ማለት ነው ከእስስት አለየውም። እስስት ባህሪው ምንድን ነው መሰላችሁ? አሁን እስስት እዚህ ላይ ከወጣች ይሄን ከለር ትመስላለች። ነጭ ነገር ላይ ከወጣች ነጭ ነው የምትሆነው። ጥቁር ነገር ላይ እንደዛ ከለሩ የሚቀያየር ሰው ነው። አሁን እዚህ ከሄርሜላ ጋር ስለሆነ ሄርሜላን በቃ ለመመቸት እሺ አሜን የኔ እናት ኧረ በእናትህ አቋም ይኑርህ። ሰላም የተወደዳችሁ እና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እንግዲህ ከብዙ ቆይታ በኋላ ዛሬ በአዲስ ቪዲዮ ተገናኝተናል። እንግዲህ ወዳጅ ዘመዶች የጠፋ እንኳን አላላችሁኝም። እንግዲህ መተዛዘብ ነው እንግዲህ ይሁን። እንግዲህ ለማንኛውም በቻናሎች ጉዳይ ምናምን ነገር ነው እንትን ያላልነው። ቅመምም ቶያ ቲቪ ምናምን እነኚህ የከፈትኳቸው አዳዲስ ቻናሎች ምናምን እየሰሩ ስላልነበረ ነው። ለዛ ነበር የጠፋሁት። ቅመም እስኪስተካከል ድረስ ወይ ደግሞ ቶያ ቲቪ እስኪስተካከል ድረስ በዚህ ቪዲዮ በዚህ ቻናል ነው የምንገናኘው። በአጋጣሚ ሆኖ ምንም ፖስት ማድረግ የማንችልበት ሁኔታ ምናምን ተፈጥሮ ነበርና ከዛ አንጻር ነበረ የጠፋሁት። ግን ዛሬ ተስተካክሏል ይሄኛው ቻናል። ኤኒዌይስ እነዛም ይስተካከላሉ ተስፋ አደርጋለሁ። ሲስተካከሉ ደግሞ በይበልጥ እንገናኛለን። አዳዲስ ነገሮች ተፈጥሯሉ። ግን ደግሞ ኤክስፔክት የምናደርገው ነበር። ከዚህ ቀደም አውርቻችሁ ነበር። እኛ አብርሽ በታመመበት ሰዓት ላይ ምንድን ነበር ስንል የነበረው? ሄርሜላ ጋር ይሂድ ሩታ ጋር ይሂድ አይደለም የኛ ኢሹ ምንድነው? ደህና ይሁን ብቻ ነው። ከዛ በኋላ ከፈለገ አንድ ሴት ይዞላችሁ ይመጣል ምናምን ነገር እያልኩኝ ነበር። እንግዲህ ትንበያ ይሁን ምን ይሁን አላውቅም። ብቻ ግን ዛሬ እንደዚህ አይነት ነገር ሀፕን አድርጓል እና አዲስ ሴት ይዤ መጥቻለሁ እያለ ነው። ግን ተመልካቾች እናንተ እየተጨነቃችሁ ከሆነ ይሄ ነገር ለእናንተ አይገባችሁም ብዬ አስባለሁ። ድራማ ነው፣ ማወቅ ስላለባችሁ ነው የምነግራችሁ። ድራማ ነው። ምንም አይነት ሴት የለችም። ነገ አንድ ሴት ይዞ ይመጣል። እንደዛ ነው ኢንፎርሜሽን እየደረሰኝ ያለው። ይዞ ይመጣል፣ ግን ደግሞ የምር ሆነ አይደለም። በአጋጣሚ ሆኖ መደሰት ምናምን ወይም ደግሞ መዝናናት ወይም ደግሞ አየር መቀየር በፈለገበት ሰዓት ላይ የሚረዳው ሰው አላገኘም። ሰው ከዛ አንጻር የፈጠረው ድራማ ነው እንጂ ሁም ብሎ ሌላ ሴት ምናምን ይዞ መጥቶ ሲጀምር እኮ የትዳር አጋር ወይም ደግሞ ፍቅረኛ የሚያዘው እንዲህ በቅጽበት ምናምን ነገር እንደ ገበያ የሆነ ሽንኩርት ወይ ድንች አይደለም ሄዳችሁ ገዝታችሁ ምናምን የምታመጡት። ከዚህ ቀደም ያልነበረች ሴት በ2 እና በ3 ቀን ውስጥ ኬት መጣች ይባላል። ያውም ፍልቅልቅ የምታደርገኝ የምታስደስተኝ ምናምን አይነት ነገር እያለ ነው። እና አይደለም የምር እሱ እንደሚያወራው አይደለም። እንትኑን የፖስት ምንድን ነው ፓስፖርቱን ያን የነጠቁት ጊዜ በጣም ተናዶ ስለነበረ ከሱ ጋር በተያያዘ ነው ይሄ ነገር የተፈጠረው። እሱን ደግሞ አሁን በመረጃም አሳያችኋለሁ። 1-2 ቦታዎች ላይ ተሳስቶ አምልጦት ያለበት ቦታ አለ እና እሱንም እናያለን። ብቻ ግን ተመልካቾቼ የዚህ ቻናል ጉዳይ አሳሳቢ ሁኔታ ላይ ይሆናል። ኮፒ ሊንክ ምንድን ነው ወይ ሼር እያደረጋችሁት ሰብስክራይብም ላይክም እያደረጋችሁት እየጠፋብኝ ነው እንዳለ ቻናል እና ተያይዘውኛል። እንዴት እንደሆነ አላውቅም። ኤኒዌይስ እንደነገርኳችሁ ነው። ይሄም ቢዘጋ ድጋሚ መምጣት አይቀርም። ግን እንደዚህ የተወሰነ ጊዜ ልንነፋፈቅ ነው እና እንድጠፋ የማትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዳልጠፋ አድርጉኝ ማለት ነው። ኤኒዌይስ እንቀጥል። እስኪ ወደ ቪዲዮአችን እንግባ። ስፔሲፊክ የሆነ ነገር አላውቅም። እሺ ሩታና አብርሃም በጣም በቂ ምክንያት አላቸው ብዬ አስባለሁ። ምክንያቱም ተፋተዋል፣ ብዙ ጊዜ መስማማት አልቻሉም፣ መቀጠል አልቻሉም። እስከ መፋታት ድረስ ግብ ያለው ነገር አድርገዋል። እኔ ግን ከአብርሃም ጋር ምን አይነት ነገር አጣልቶ በጣም ጭንቅላቴ ላይ እየፈጠረብኝ ያለው ነገር ምን አጥፍቼበት ሁለታችሁንም በሚል ሰበብ ወይም ደግሞ ሁለታችሁንም ሲባል ነገሮች ቀለለ እንጂ
እኔ ነኝ ከማንምና ከምንም በላይ እየተጎዳው የነበረው። ምክንያቱም በዚህ ጉዳይ ላይ ባይዘው ሄርሜላ አንቺ እንደምታስቢው ብቻ አይደለም ጉዳዩ አንቺ እንደምታስቢው ብቻ አይደለም። አንቺ ብቻ አይደለሽም የተጎዳሽው። በጣም ብዙ ሰው ተጎድቷል። ቡዜ ተጎድታለች፣ ዴቭ ተጎድቷል፣ ዳኒ፣ ሩታ፣ ወንድሙ ኤፍሬም እንኳን ሳይቀር ተጎድቷል። እና አንቺ ብቻ ተጎጂ የሆንሽ አይነት ነገር አድርጎ ማውራቱ አስፈላጊ ነው ብዬ አላስብም። ግን ደግሞ ከዚህ ቀደም ብያችሁ ነበረ፣ አብርሽ ሰላም እየሆነ አይደለም። ሰላሙ ደግሞ በጣም ያስፈልገዋል። ስለዚህ ያኔ ፓስፖርቱን የወሰዳችሁበት ጊዜ ሁላችሁንም እየተናገርኳችሁ ነበር፣ ሁላችሁንም እየወቀስኳችሁ ነበር። ምክንያቱም መውሰድ አልነበረባችሁም። ሲጀምር ስፔሲፊክ አድርጎ ነው የሄደው። ቦታውን መልቀቅ የፈለገው ስፔሲፊክ አድርጎ ነው፣ ልሄድ ነው ብሎ ተናግሮ ነው እንጂ ወይ ተደብቆ ምናምን ነገር ሲሄድ አይደለም ያገኛችሁት። ሰው የተወሰነ አየር ብትሰጡት የዚህ ነገር ባልተፈጠረ ነበር፣ ይሄ ነገር ባልተፈጠረ፣ እዚህ ውስጥ ባልተገባ ነበረ። ሰው አሁን ልጁንም እልህ አስያዛችሁትና ያልሆነ የልጅ ስራ ምናምን ነገር እንዲሰራ እያስገደዳችሁት ነው። ይሄ ነገር እንዴት ሊፈጠር ቻለ? ወደኋላ መመለስ ነው። ወደኋላ መለስ ብለን ስናይ ተገዶ ነው። ሲቀጥል ደግሞ ሌላ ደግሞ ምን እየመሰለኝ እንደሆነ አላቅም፣ እናንተ አስተውላችሁት ይሁን አይሁን አላቅም። ብቻ ግን ኢሹ ተረሳ፣ በቃ ሙሉ ለሙሉ ተረሳ። ያንን ነበር የሚፈልጉት። ቤተሰቦቹን ወንድሙን ማሳጣት አይፈልግም፣ የልጁን እናት ማሳጣት አይፈልግም። ስለዚህ የሆነ ኢሹ አመጡና ምናምን ነገር እንድንረሳው አደረጉን። በቃ እኛ ኢትዮጵያውያን ስንባል በቃ ወዲያው ነው ጉዳዩን ረስተን በሌላ ነገር የምንጠመደው። አሁን ሶስተኛ ሴት መጣች አልመጣች ምናምን ነገር ሌላ ሀሳብ መጣ ማለት ነው። እዚች ጋር አብርሽም እነዳኒ ምናምን ሁም ብለው ነው እያደረጉ ያሉት። ቤተሰቦች እናንተ ማወቅ አለባቸው፣ አላውቅም። ብቻ ግን ሩታና ኤፍሬም ጋር ጠንካራ መረጃ ተገኝቶባቸዋል። ጠንካራ መረጃ ማለት ጉዳዩን ድግምቱን ምናምን ነገር ሲሰሩበት የነበሩት እነሱ እንደነበሩ በቃ ሙሉ ለሙሉ ተረጋግጧል። ስለዚህ አሁን ሌላ ኢሹ ካልተፈጠረ፣ ሌላ ድራማ ካልተደረመመ እዛ ላይ ተመልካቹ ምናምን ነገር ይጠብቃል። ምንድን ነው እንዴት ነው የተፈጠረው ምናምን ነገር ስቲል አሁን ለተመልካቹ ግልጽ የተደረገ ነገር አለ የለም። ስለዚህ ታውቋል። ያን የነበረው የፎቶ መረጃ፣ የድምፅ መረጃ ምናምን ነገር ፕላስ በጣም ብዙ እንዲህም አላችሁ በጣም ብዙ መረጃዎች ተገኝቶባቸዋል። እሱን ለማስረሳት ሌላ ኢሹ መያዝ አለበት እና ከዛ አንግል ነው ላይክ እናንተን ቤተሰቦችን ስለማከብራችሁ እናንተ ማወቅ ያለባችሁ ነገር ስለሆነ እየነገርኳችሁ ነው። ብቻ እስቲ ቪዲዮን እንቀጥልና እንየው። አብርሃም ሲያደረገው ነገር ለኛ ብቻ ነው ትክክል ያልሆነው ወይስ አንተ በምታይበት አንግልስ ትክክል ነው ወይ? አብርሃም ያደረገው ይሄን ነገር ማወቅ ፈልጌ ነው አንተ የሚጠሩ። ጥሩ ጥያቄ ነው ያነሳው ዳኒ። ቀንም እንደዚሁ ከኤፍሬም ጋር በጣም እየተጣላ ነበር በዚህ ጉዳይ ላይ። እንዴት ይሆናል? በፍጹም ይሄ የማይሆን ነገር ነው። ምክንያቱም ቢያንስ እንኳን እኛ ኢትዮጵያዊ ነን፣ ገብተዋል አይደል? እኛ ትላንትና ሄርሜ እንግዲህ ተፈጥሮ እኛ ቢያንስ አመጣጥ መሰለኝ በቃ ከሁለት አንዱ ምርጫው ወስኖ ግን ከዚህ ሰው ጋር መኖር ፈልጋለሁ የሚለን ነበር የመሰለን እኛ፣ ገብተዋል አይደል? ግን ማለት ላይ ምንድነው እኛ ያሰብነው በዚህ ሲሆን እሱ በሌላ ነገር ቀየሰብን ማለት ነው ነገር። እኔ ግን ይሄ ልጅ ጤነኛ ነው? የምር እኔ ግራም ያጋባኝ ሰው ነው። ባለፈው ከሩታ ዘመድ ጋር መጥቶ ከሩታ ጋር ተመለሱ ምናምን ነገር እያለ ሲቀበጣጠር የነበረ ልጅ ዛሬ ደግሞ ወይ ሄርሜላን ወይ ሩታን ይላል ብለን ስንጠብቀው ሌላ ሴት ይዞ መጣ። ሲጀመር አላልክም። አሁን ሄርሜላ ጋር ከሆነ ሄርሜላን እኔ ዴቭን ማለት ነው ከእስስት አለየውም። እስስት ባህሪው ምንድን ነው መሰላችሁ? አሁን እስስት እዚህ ላይ ከወጣች ይሄን ከለር ትመስላለች። ነጭ ነገር ላይ ከወጣች ነጭ ነው የምትሆነው። ጥቁር ነገር ላይ እንደዛ ከለሩ የሚቀያየር ሰው ነው። አሁን እዚህ ከሄርሜላ ጋር ስለሆነ ሄርሜላን በቃ ለመመቸት እሺ አምን የኔ እናት፣ ኧረ በእናትህ አቋም ይኑርህ እንዴ! እዚህ ስትባል እዛ ስትባል እዚህ የለም። በቃ ለሁሉም ልመችህ። በፊት ለቅሶ ቤት ምናምን ነገር ካርታ ምናምን እንጫወት ነበርና ካርታ የምትጫወቱ ሰዎች ታውቁታላችሁ። ሁለት ከካርታው ስር ሁለት ጆከር አለ እና ጆከር በማንኛውም ቦታ ላይ ይገባል። በቃ አንተ ጆከር ነህ ለኔ። ጆከር ስላችሁ ደግሞ በሽታው እንዳይመስላችሁ። ኤኒዌይስ እንደዛ ነው። በቃ ሁሉም ጋር አለ ነገር ነው። በቃ እንደ ቅመም ይሁን እንደምንም በቃ ሁሉም ነገር ላይ ስክክ ነው። የሆነ ነገር ላይ ግብት ሲንክ ነው የሚያደርገው። በቃ ግን እንደዚህ አይነት ሰው ግን ፌር አይደለም። በቃ ማለት የራስ አቋም አመለካከት ምናምን ከሌለ በጣም የሚደብረው። እሱ ላይ ደግሞ ተጨምሮ ስለ ሰው ህይወት መፈትፈት።
አንተ እንዳዋቂ ጥሩ ሀሳብ ነው ምናምን ነገር የሆነ የፓርላማ መሪ እኮ ነው የሚመስለው ምናምን ነገር። ኤኒዌይስ ምንም ነው የማይጠመኝ። ሲቀጥል ደግሞ እኛ ኢትዮጵያውያንን ምናምን እንዴት እንደ ኢትዮጵያውያን ከሁለት በላይ የሚያገባል እንዴ? ኦፊሻል አያደርግም እንጂ የሀገር ነው የሚያገባው እንደው ኢትዮጵያውያን ብቻ። ከዛ አንጻር አይደለም ተመልካቾቼ፣ 2-3 ምናምን ለማግባት ፈልጎ አይደለም። በቅርብ ያለ ሰው የሚያውቀው እኮ ያውቀዋል። ዝም ብሎ ጭቅጭቅ ስለሚወዱ ነው። እነ ዳኒም እነ ሄርሜላም ሁሉም ገብቶታል። ለምን ይህን ነገር እያደረገ እንደሆነ ገብቶታል እኮ። ግን ያው እንግዲህ ዝም ብሎ ወሬ ለማስረዘም ጭቅጭቅ ምናምን አምሮት ስላለባቸው ስላልወጣላቸው እንደገና አሁን አዲስ ሴት ምን አይነት ሴት ናት ሲጀመር ከኔ ጋር ያለውን ነገር ሳይጨርስ እንደዚህ አይነት ግብግብ ውስጥ ሆነን እንኳን ያቺስ የምትመጣዋ ሴት ምን አይነት ሴት ናት ማለት በምን አይነት መንገድ ነው እሱ ማወቅ መግባባትም እንደገና ደግሞ ህይወቷንስ በምን አይነት መንገድ ከሱ ጋር መጀመር ፈልጋ ነው ገባ እዚህ ጋር የተረጋጋ ህይወት ላይ አይደለም ይሄ ልጅ እንደገና ደግሞ ከኔ ጋርም በስትክክል ከማንም በላይ ደግሞ ከኔ ጋር በስትክክል ይጨርሰዋል ብዬ አላስብም። ቀለበት ያወለቀው ታሞ ነው። አዎ በእርግጥ ልክ ነሽ። እዚህ ጋር ቀለበቱን ሲያወልቀው ጤነኛ አልነበረም፣ ኮንሽስ አልነበረም ምናምን ነገር። ግን ጤነኛ ከሆነ በኋላ ጤነኛ እንዲሆን ፈቅደሻል ወይ? እሱ ነው ዋናው ፖይንት። ጤነኛ ከሆነ በኋላ ጤናውን በደንብ ሪከቨር ለማድረግ ወይም ወደኋላ ለመመለስ ምናምን ነገር የነበሩትን ነገሮች ምናምን ነገር ባካፕ እንዲያደርግ ምናምን ነገር ፈቅደሽለታል ወይ? በእያንዳንዱ ነገር እኮ ስትነታረኪ ነው የኔ ነው ምናምን ነገር ስትይ የነበርሽ ሰው ነሽ። አሁን እኔ ጋር ያለውን ነገር ሳይጨርስ አሁንም ሰላም ሳይሆን የተረጋጋ ነገር ሳይኖረው ሌላ ሴት ጋር እንዴት ይሄዳል ነው ያንቺ ይሹ አይደል? እንደው ቢሄድ አሪፍ ይሆናል። እንደኔ ሐሳብ ደግሞ የምር የውሸት ነው ግን የእውነት ቢሆን ከዚህ ቀደም ተመልካቾቼ ቪዲዮን ካያችሁ 3-4 ምናምን በየቪዲዮቹ ላይ አውርቼ ነበር። ሌላ ሴት ይዞ መጥቶ እንደው ያደናብራችኋል እያልኩኝ ነበር። ምናልባት የኔም ቪዲዮ አይቶ ነው መሰለኝ፣ ምናልባት እንደ ኮቴሽን ተጠቅሞት ይሁን አላውቅም። ብቻ ግን በጣም በተደጋጋሚ እየተናገርኩኝ ነበር። እኔ አብርሽ ደህና መሆኑን ነው እንጂ የምፈልገው እንደ ጓደኛ ከሄርሜላ ጋር ይሁን ከሩታ ጋር ጉዳይ አይደለም። ሲፈልግ ለምን ሌላ ሶስተኛ ሴት ይዞ አይመጣም ስል ነበር። ትዝ የሚላችሁ ከሆነ በቃ ያንን ነው እያደረገ ያለው ካመጣም ማለት ነው። ግን አሁን እኛ ጋር ያልተረጋጋ ሁኔታ ስር ሆኖ ሌላ ሴት ይዞ መጥቶ እንዴት ይረጋጋል? ከሆነ ይረጋጋል፣ በደንብ ይረጋጋል። ከእናንተ መራቁ ብቻ ያረጋጓል። እኔ እንደዛ ነው ፊልም አደርገው ነው የምላችሁ። እስቲል ይሄ ልጅ ሙሉ ለሙሉ ጤነኛ ነው ብዬ አላስብም። ምክንያቱም የሆነ ሰዓት ላይ ኮንሽስ ሆኖ ምናምን ነገር ያወራል። ከዛ ደግሞ መልሶ ደግሞ ላይክ እንደ ሕፃን ልጅ ቅንጭር ይላል። ሶ ሙሉ ለሙሉ ይሄ ልጅ ያገግማል ብዬ እኔ ማመን አልችልም። በቃ እኔ እንደዛ ነው ፊልም አደርገው። እዚህ ጋር ደግሞ ዴቭን ደግሞ ካያችሁት ቅድም እንደነገርኳችሁ እኮ ነው። በቃ ይኸው የእሱ ሀሳብ ደጋፊ ሆኖ ተገኘ ማለት ነው። እዚች ጋር ሩታ ብትመጣ ተገልብጦ ሩታ ጋር ይሄዳል። አሁን ከእንደዚህ አይነት ሰው ጋር ነው እያወራን አሁን እኛ የምንግባባው ነው የምላችሁ። ወይስ እስቲ እንቀጥል። ሰላሜን መርጫለሁኝ። የኔ የምለውን ሰው እንትን ብያለሁ እና ትላንትናውን ነገር ነው ደግምላችሁ የምችሉ። ስለዚህ ዳኒ ከዚህ በላይ እኔ እንፈልጋለን። በመጀመሪያ ደረጃ አሁን ሌላ ሰውም ጋር ሆነ ከአዲስ ሰው ጋር ህይወት እጀምራለሁ ስትል እዚች ጋር ከኔ ጋር የጀመርከው ህይወት አለ አይደል? እንዲያብሽ ሄር ምን አለ መሰለሽ እጀምራለሁ ሳይሆን ኦልሬዲ ጀምሬያለሁ። ለምን አንዳንድ ጊዜ ከጭቅጭቅ ህይወት ራሱ መውጣት ያስደስታችኋል አይደለ? ስለዚህ እኔ አሁን ላይ ከጭቅጭቅ ከነተረክ ህይወት ነገሮችን እኮ በደንብ አንደርስታንድ ልታደርገኝ ፈቃደኛ ስላልሆንክ ነው እንጂ እኔ እኮ ጭቅጭቅ ማለት ነው። እኔ እኮ ሁሌ አንተን ለማስደሰት ነው። ሁልጊዜም ያንተ የሳቅ ምንጭ ለመሆን ነው እንጂ የምሞክረው እኔ እንደዚህ አይነት ጨቅጨቃ ሰው አይደለሁም አይደል? እንዲያብሽ ስላጣውክ ወይም ደግሞ አንተ ከጎኔ ስለሌለ ልጎዳ እችላለሁ። ምክንያቱም ስለምወድና ስለማፈቅር ነው እንጂ የት ገባ የት ወጣ፣ ለምን እንደዚህ ያደረክ፣ ለምን በዚህ ገባህ ብዬ የምጨቀጭቅ ሰው አይደለሁም። አላችሁት እንጂ ቤት ገባ ቤት ወጣ ቤት ላይክ እንዴ ምን ሆናችሁ ነው? እንደ ሕፃን ልጅ እኮ ኤርፖርት ሄዳችሁ ፓስፖርቱን ተቀብላችሁታል። አንተ ማገናዘብ አትችልም ብላችሁ ደህና አልነበረም? አዎ አልነበረም። ከዛ በኋላ ግን ደህና ሆኗል፣ በደንብ ደህና ሆኗል። ትንሽ ደግሞ ከራሱ ጋር ጊዜ ቢያሳልፍ ደግሞ ሞር በጣም ደህና ይሆን ነበረ። እሱን ግን ፈቅዳችኋል ወይ ነው? እንደ ሕፃን ልጅ እኮ የት ገባ የት ወጣ አላልኩም ትያለሽ። ከዚህ በላይ ምን ትያለሽ እንዴ? ያኔ ያበራችሁበት እኮ ያኔ እስከ ዛሬ ሳትስማሙ የነበራችሁ ሰዎች አንቺና ዳኒ ሆናችሁ ሩታና ኤፍሬም ሆነው ተስማምታችሁ ማታውቁ ሰዎች እሱን ግን እንደ ሕፃን ለመቁጠር ወይም ደግሞ ከመንገዱ ለማስቆም ግን አበራችሁ። ያኔ
ተሰብስባችሁ አስቆማችሁታል። ስለዚህ ምንድነው የተፈጠረውን ነገር እንዳልተፈጠረ አድርገሽ የምታወሪው? በቃ ተፈጥሯል እኮ ያኔ መተሽ አስቆመሽዋል። ስለዚህ ይሄ ልጅ ሰላም የተሰማው አልነበረም። የዛኔ እንኳን ምንድነው የተፈጠረው? እሺ ሰላም ሆናችሁ ምናምን ነገር በጣም አሪፍ። እሺ በዚህ ልክ በአንድ ነገር ላይ እንኳን መግባባት ከቻላችሁ ምናምን ብለን ትንሽዬ ስንጠብቃችሁ የራሳችሁ ኢጎ ጥልፍ ያደርጋችሁና ከዛ በኋላ አንቺ ነው እኔ ነው ከዛ ተረበሸ፣ ያኔ ጥሎ ሄደ። ስለዚህ ይሄ ልጅ ሰላም ማያገኝ ከሆነ ከእናንተ ጋር ሰላሙን ይፈልጋል። ሌላ ሴት የምትሰጠው ከሆነ ሰላሙን ይሰድ። በቃ አፍቃሪ እኮ ማለት ነው ለሚወደው ሰው ሳክሪፋይ የሚከፍል ነው። ለሚወደው ሰው መስዋዕት የሚሆን ማለት ነው አይደል? ስለዚህ ይሄ ልጅ ሰላም የሚሆን ከሆነ ተለለ ብለሽ ዳሪው በቃ አስፈላጊ ከሆነ ሲጀምር የውሸት መሆኑ ነው እንጂ የእውነት ቢሆን ምን ያህል ደስ ባለ። የምሬ ነው የምነግራችሁ። ከእናንተ ጭቅጭቅና ንትርክ ልጁ ስቲል ጤነኛ አይደለም። ጤነኛ ቢሆን ሌላ ሶስተኛ ሴት ምናምን ነገር ላመጣ ነው የሚል ሀሳብ ራሱ አይነሳም ነበር ነው የምላችሁ። እኔ ስንቀጥል አልጨረስክም ማለት እንዴ? ያመንሽኝ አይመስለኝም። በመጀመሪያ ደረጃ እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም። ሄርሜላ እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። ማሞ ኪሎ ነው እኮ ልጅ ማለት ላይክ አሪፍ ሆነ ተሻለው ምናምን ነገር ብለን ነበር። አሁን መልሶ እዛው ላይ ሆነ። የዚህ ነገር ደግሞ ተጠያቂ ማን ነው? የዚህ ነገር ተጠያቂ ሙሉ ቤተሰቡ በሚባል ሁኔታ ላይ ሙሉ ቤተሰቡ ማለት የምንችልበት ሁኔታ ላይ ነው ያለነው። ምክንያቱም ላይክ ትንሽዬ እንዲረጋጋ አልተፈቀደለትም። የተፈጠረበት ሀፕን ያደረገው ነገር በጣም ከባድ ነው። 1 ወር ሙሉ እንደ ሕፃን ልጅ ሲያደርገው ነበረ። ኢቨን ሽንት ቤት እንኳን ሰው ይዞት እየገባ ምናምን የነበረበት ሰዓት ነበረ ምናምን። ያ ሁሉ ነገር አልፎ ምንም እንዳልተፈጠረ ማስመሰል አይችልም። ስለዚህ ቢያንስ እናንተን መናገር እንኳን ባልችል ከራሴ ጋር ትንሽ ታይም ይኖረኝና ምናምን ብሎ አስፈቅዶ ሊሄድ ሲል ያንን ከልክለውታል። ስለዚህ ላይክ በደንብ ተጠያቂ ናችሁ ነው በዚህ አጋጣሚ ላችሁ የምችለው። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው? እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው እንዴ? አይደለም ለመሸሽ ሳይሆን አንዳንዴ እኔ ነገር ይሰለቻል እኮ አይደል እንዴ? እኔ ማረፍ እፈልጋለሁኝ ብዬ በተደጋጋሚ ነገራቸው ነበር። ይሄን ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔን እየጨቀጨቁኝ ያሉ። ስለዚህ ይሄ ደግሞ እኔ አእምሮዬም ሰላም ላይ ያገኝ አልቻለም። ከሀገር ልውጣ ከኢትዮጵያ ወጥቼ ለትንሽ ጊዜ ተዝናንቼ ልምጣም ብል እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለእኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያያት ይሆናል፣ አንቺም የምታያት ይሆናል። እንግዲህ እስቲ እኛም ጓጉተናል አዲሷን ጨቅጨቃ ሴት ለማየት። እንግዲህ ያው ካንተ ጋር ከሆኑ እንግዲህ መጨቃጨቅ ምናምን ነገር የማይቀር ነገር ነውና ሩታም አትተውም፣ ሄርሜላም አትተውም። ስለዚህ መልካም የጭቅጭቅ ጊዜ ነው የሚሆናት ማለት ነው። እና በዚህ ሁኔታ ላይ ደግሞ ደፍራ የምትገባ ሴት ራሱ በጣም ነው የምታስገርመኝ። ሲጀምር እኔ እስከማውቀው ድረስ ምንም አይነት ሰው የለም፣ ዝም ብሎ ራሱ የፈጠረው ወሬ እንደሆነ ምናምን ነው ከውስጥ አዋቂዎች ምናምን ነገር የሰማሁት። ግን ደግሞ ላይክ አንድ ይዤ እመጣለሁ ስላለ ብቻ ከማንኛውም ቦታ ላይ አንድ ሴት ዝም ብሎ ይዞ አንጠልጥሎ ይመጣል። ሳምንት 4-5 ቀን ምናምን ነገር የምትቆይ ከዛ በኋላ ጉዳዩ ያልቃል፣ ይቀዘቅዛል ምናምን ነገር። የተናደድኩትን ያህል ላናዳቸው አይነት ነገር ነው እንግዲህ አብርሽና ላይክ በኖርማል ማይንዱ ቢሆን ኖሮ ኮንሽስ ማይንድ ኖሮት ምናምን ነገር ቢሆን የተረጋጋ ጭንቅላት ኖሮት ቢሆን ኖሮ እንደዚህ አይነት የጅል ጨዋታ ምናምን ነገር አይጀምርም ነበር። በጣም የጅል ጨዋታ ነው ባይዘው። በቃ አልፈልግም ካለ አልፈልግም ነው። ማንም እኮ የሚከለክለው የለም እኮ። ፓስፖርት ነው አይደል? ይወጣል እኮ። አስቸኳይ ያለ መሶብ ነው ምናምን ነገር ቢሄድ አስቸኳይ ምናምን ማውጣት ይችላል። ምንም የተለየ ነገር የለውም ነው የምላችሁ። እና ፓስፖርት የተያዘብኝ ጠፋብኝ ብሎ ማውጣት ይችላል። የገንዘብ ችግር የለበት እስከማውቀው ድረስ። ስለዚህ አሁን ይህን ነገር እንደ ሀሳብ ፓስፖርት የተወሰደ ምናምን ተብሎ የሚወራም ነገር አይደለም ነው። በቃ ተወሰደ ነው፣ ያውቀዋል። ፓስፖርት ይጠርቷል፣ ስሙ አለ፣ መታወቂያ አለ ምናምን ይወጣል። ቀላል ነገር ነው። አስቸኳይ እንኳን ይወጣል፣ በ2 ቀንና በ1 ቀን ይወጣል። ምንድን ነው አሁን የኛው እንደ ኢሹ ምናምን ነገር። በቃ ሰላም ካልተሰማው እኔ አሁን በሱ ቦታ ብሆን ወይም ደግሞ አብርሽ ኖርማል ጤነኛ ሆኖ ቢሆን ኖሮ የሚያደርገውን ነገር ልንገራችሁ። ይሄዳል፣ ፓስፖርት ያወጣል፣ ማስፈቀድ አይጠበቅበትም፣ ይሄዳል። ሰላሙን አግኝቶ ምናምን ነገር ተረጋግቶ ይመጣል። ማንንም ማስረዳት አይጠበቅበትም ነበር። ግን ስቲል ጤነኛ እንዳልሆነ ነው እየታወቀኝ ያለው።
ታረጉኝና እኔም የራሴን ህይወት እንድኖር ራሳችሁም የራሳችሁን ህይወት እንድትኖሩ ገባኝ። ግን ከሷ ጋር የጀመርከውን ህይወት ደግሞ እኔ እዚህ ጋር የጀመርከው ህይወት አይደለም። አንተ እኮ አሞ ነው አይደል እንዴ ለኔ ቀለበት ያውለክልኝ? በሚገባ አሞት ላንቺ ቀለበቱን አንቆልሻል። ከዛ በኋላ ግን የተፈጠረው ነገር ደግሞ ሌላ የሚያስቀጥል ሆነ። ሌላ ሰው እንዲመጣ የምታስገድዱ አይነት ሰዎች ሆናችሁ ተስማምታ። እኔ እኮ ከዚህ ቀደም እኔ ላይክ ትንበያ እኮ አይደለም እኮ እያወራሁኝ ያለሁት እኮ ምንድነው ትዝ የሚላችሁ ከሆነ በፊት ልጅ እያለ ምናምን ነገር አማርኛ መጽሐፍ ላይ ተማርነው አለ የሁለት ድመቶች ያለ መስማማት ምንድነው ለተኩላ መባላት ነው ለቀበሯ ብቻ ግን እንደዛ ነገር አንደው በምሳሌ ነበር እንደው ያቀረብኩላችሁ እንደ ሁለት ኬክ ምናምን አንድ ኬክ እንዲህ ግማሽ ቦታ ላይ ሲቆርጥ የኛው የኔ ያነሰ የኔ በለጠ ምናምን ነገር እየተባባሉ ከአንዱ ሲቀንስ ይበላ ከአንዱ ሲቀንስ ይበላ ይሄኛው በዛ ይሄ ያነሰ ይሄ ምናምን እያለ ሙሉ ኬኩን በልቶ ድመቶቹም ምንም ሳያገኙ ሳይስማሙ ለትንሽዬ መብለጥና ማነስ ምንም ሳያገኙ ተለያዩ አይነት ታሪክ ነገር ማለት ነው። የነ ሩታና ሄርሜላም እንደዛ ነው ብዬ ከዚህ በፊት አውርቻለሁ። ያወራሁት ነገር ደግሞ አሁን መሬት ላይ ጠብ እያለ ነው። እንቀጥል እስቲ። አገባሻለሁ የሆነ ነገር የቋጨህበት ወይም ደግሞ ካንቺ ጋር የማልሆንበት ምክንያት አለ ብለህ ለምንድን ነው ለኔ ምክንያት ማትነግረኝ? ለዚህ ጉዳይ ነው ዳኒ አንተነከኝ ይኸውልህ አብርሃም ምን መሰለህ አንተ አሁን እኔ ምን መሰለህ አብርሃም ዛሬ ጠሩት ዋነኛው ምክንያት ወንድሜ ነው ጓደኛዬ ነው፣ ግን እየሄድክበት ያለው መንገድ ልክ አይደለም። ተረዳኸኝ? ልክ ካልሆነ እኔ ልውደቅበትና ልጎዳ በቃ ችግር የለውም። በቃ አንተ ልክ እንዳልሆነ እንዴት ልክ አይደለም? ታዲያ የኔ ሰላም መበጥበጥና የኔ አእምሮ መረበሽ ነው እንዴ ልክ ይሆነው? እየመጡ ተራ በተራ እኔን ማወቅ ነው እንዴ እንትን ይሆነው እኮ ቢያንስ ለትንሽ አሪፍ በቃ እንደዚህ ይሄንን አብርሽ ነው እኔ የምፈልገው ነው እንደ ጓደኛ ይሄንን አብርሽ በጣም እፈልገዋለሁ። ራሱን ዲፌንድ የሚያደርግ ራሱን የሚከላከል አብርሽ በቃ አሪፍ ነው። ምክንያቱም ልክ ምንድነው ልክ መመዘኛው ምንድነው? ያንን መጀመሪያ ማወቅ መቻል አለብን። ልክነት እንዴት ነው? ልክ መሆን ማለት እኔ መረበሽ ነው፣ እኔን መጨቆን ነው፣ እኔ ላይ የሆነ ነገር ሴራ አዳባ ምናምን ማሴር ነው። እሱ ነው ልክነት። ልክነት እንደዛ ከሆነ እኔ መጎዳ ከመሰላችሁ ተጎድቼ እንየው እያለ ነው። እኔ የምፈልገው እንደዚህ ነው ማለት በቃ የሆነ ሰው ልክ አይደለህም ሲለኝ እንደ ቤተሰብ ላዳምጠው ይችላል። ግን እኔ ልክ ነኝ ብዬ ማሰብ ከሆነ የሱ አመለካከት የሱ ምክር ለኔ ምን ስለዚህ አብርሽ በቃ ተናግሯል። አዝነህልኝ ነው? አዎ ካዘንክልኝ አመሰግናለሁ፣ ግን አትዘንልኝ፣ እኔ ለራሴ አውቃለሁ እያለ ነው። ጎ ሄድ በቃ እኔ ተመችቶኛል። ስላፈቀርኩህ እንደዚህ አይነት ነገር መናገር አለብህ? አሁን ላይ አልፈልግም። ፍቅር ጓደኛ ሴት ምናምን አልፈልግም። በቃ እንዴት የምታመጣት አዲስ ፍቅረኛ አለሽ ከተባለ እኮ ኦልሬዲ ወደ ሌላ ህይወት እየገባ ነው አብርሃም። ድጋሚ ሌላ ሴት ልታመጣው ድጋሚ ሌላ ብጥብጥ ጭቅጭቅ ሊፈጠር ነው እንዴ? አንተ ከሴት ጋር ስለሆንክ ታዲያ ሲከታተሉ የነበሩት ቤት ይቀመጣሉ? እኔ ግራ ተጋብቷል። ግን ትክክለኛ ጥያቄ ነው ያነሳው። አንተ ወደ እዚህ ጋር ግን የተሳሳተው ነገር አይታችኋል አይደለ? እኔ ፍቅርም ሴት ምናምን አልፈልግም አለ፣ አምልጦታል። በቃ ይሄን ነበረ ስላችሁ የነበረው ፍቅርም ሴትም ምናምን ነገር አልፈልግም አለ እና ግን እኮ ፍቅረኛ አለኝ እያለ ነበር ከሁለት ደቂቃ ከሶስት ደቂቃ በፊት ፍቅረኛ አለኝ ምናምን እያለ ከዛ ግን አልፈልግም ምናምን ነገር አለ። ሲጀምር የለችም ነው ነገ እንደምንም በት ብሎ ምናምን ነገር አንድ ሴት እንደምንም ይዞ ይመጣል ብዬ ተስፋ አደርጋለሁ። ግን ከአብርሽ ጋር ምንም አይነት ሪሌትድ የሆነች ሰው አይደለች። ምክንያቱም አብርሽን እኛ ስናስጠብቀው ምናምን ስለነበረ ማለት ነው እና አቅራቢያው ላይ ምንም አይነት ሴት እስከዛሬ አልታየችም። ስለዚህ ዝም ብሎ የፈጠረው ነገር ነው። በስልክም ምናምን አፈላልጎ ምናምን ነገር እንደዚህ አይነት ነገር ተፈጥሯል እና ትንሽ ጊዜ አብረሽኝ ብሎ ድራማ እንድትሰራለት ሊያወራት ይችላል። እስቲ ነገ የምናየው ይሆናል። እሱ የሰው ልጅ የአእምሮ ሰላምና እረፍት ይፈልጋል። እኔ እየተጨናነኩኝ ነው፣ እያበድኩኝ ነው ያለሁት፣ እንቅልፌን እያጣሁኝ ነው ያለሁት። ለምን እዚህ የመጡ ሰላሜን እየነሱኝ ነው። ስለዚህ ቢያንስ አንድ ሳምንት 15 ቀን እረፍት ስጡኝ። በቃ የሰው ልጅ ነኝ እንዴ በቃ እረፍት ፈልጋለሁኝ አይደል እንዴ? እረፍት ፈልጋለሁኝ ቢያንስ እሺ ሀገር ውስጥ እንኳን በቃ ሆኜ እየመጡብኝ ከሆነ ብዬ ከሀገር ውጪ ከኢትዮጵያ ውጪ አሰብኩኝ ለ15 ቀንም ይሁን ለአንድ ወርም እረፍት አድርጌ መምጣትን ፈለኩኝ። ያንን ስል ደግሞ ፓስፖርቴን ተወሰደ አይደለ? ስለዚህ እኔ በዚህ ልክ ሰላሜን ማጣ ከሆነ ደግሞ ሰላም ያላት ሴት አለች። በቃ ምን ማለት ነው? ሰላም ያላት ሴት ጋር ስትሆን እነሱ ይቀመጣሉ ወይ? ከኔ ጋር የጀመርከው ህይወት እሺ ምን ብለህ ቋጨው? ምን ብለህ ከኔ ጋር በዚህ ልክ እንደምትከራከረኝ ባቅ ኖሮ ሲጀመር አልመጣም ነበር። በቃ ይሄንን ደግሞ ማወቅ ከፈለክ ነገ ጠብቅ። ነገ ይዣት የምመጣትን ሴት በደንብ አድርገህ ታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር፣ እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታያዋለህ። በቃ ላይክ እኛ የምንፈልገው ማለት
እንደ ወንድም እኔ የምፈልገው ያንተን ሰላም ነው። ሰላም የሚሰጥህ ከሆነ ለምን ከዝንጀሮ ጋር አትኖርም? አይመለከተኝም። ብቻ ግን ሰላም ብትሆን ለእኔ ባለውለታዬ ነህ ወንድም አለም እና ደስተኛ ሁን። በቃ ያን ነው ምልህ። ሩታ ጋርም ሄርሜላ ጋርም አየናቸው ምናምን ነገር ይሰልችቶኛል። አሁን በእነሱ ጉዳይ ላይ መፈትፈትም አልፈልግም። እንደዚህ ልክ ናቸው አይደለም ምናምን ነገር ስል መግባት አልፈልግም። ግን እንደ ሰውኛ ስናየው ልጁ 1 ወር ሙሉ ታሟል። በምን እንደታመመ አያውቅም። ማወቅ ፈልጉ ማንም ሊነግሮ የፈቀደ የለም። ከዛ ደግሞ እሺ በቃ ይሄ ነገር በጣም ለእኔ ከባድ ሆኗል። ስለዚህ ትንሽ ጊዜ እረፍት ላድርግና ደረስ መለስ ልበል ምናምን ነገር ለሱ እድል አልሰጠውም። ምንድን ነው ማድረግ የሚችለው ይሄ ልጅ? በቃ አልተውትም እኮ ነው። ጤናውን እንዲያገኝ አልፈቀዱለትም። በቃ ያለው አማራጭ የሆነ ነገር መፍጠር ነው። ፈጠረ። ኤኒዌይስ ተመልካቾቻችን አንድ ቪዲዮ አለች፣ እሷን እንያትና እንዘጋለን። ከኔ ምን አትሆን ነው? እኔ እኮ በጣም ግራ ገባኝ። አሁን ደስታ ምናምን እኔ እኮ መጨቀጭቀው አይነት ሴት አይደለሁም። እኔ እኮ እንደዚህ አይነት ሴት አይደለሁም አይደል እንዴ? ከምን አንጻር አስቦት ነው እንዴ? ደስታ ቢባል እንደኔ ደስታ የሚሰጠው አለ? እስቲ ዳኒ ንገረኝ እንዴ። እሱን ደስ እንዲለው ማላደርገው ነገር አለ? እኔ ባለኝ አቅም እሱን ደስተኛ ለማድረግ ከኔ በላይ የሚሞክር ሰው አለ? አይ ወድሽ አሁን የተረዳሁት ነገር ምንድነው፣ ሁሉም የምታረጉት ነገር ከገደብ በላይ አለፈብኝ። አቅም በጣም ጨርሽ። ጭዌው ግን ወዴት ነው ጋይዝ? ደከመኝ ሰለቸኝ ሳልል ኤፍሬምን የሆነ ጊዜ ትዝ የሚላችሁ ከሆነ ኤፍሬም ናው ሰደኝ ምናምን ነገር ብሎ ከዛ አይ በቃ ሌላ ጊዜ መተወሰደኝ እና ደከመኝ ሰለቸኝ ሳልል የምትለው እሱን ነው መሰለኝ ጋላቀምና ዳኒም ገብቶት አይ አበዛችሁት፣ ኧረ በሳቅ ሊገሉኝ ነው እነዚህ ሰዎች። ኤኒዌይስ ተመልካቾች ጥሩ ነገር አላወራሁም መሰለኝ ተንሊሌ ነው። ኤኒዌይስ ቪዲዮ ይሄንን ይመስል ነበረ። ጠፍቻለሁ። አይኖ በደንብ አውቃለሁ እንደጠፋሁ፣ ግን መለቅበት ቻናል ስላልነበረ ነው ምናምን ነገር። እኛም ቪዲዮ መልቀቅ ምናምን ራሱ ሞራላችን የሌለ ሞቷል። በተለይ ኪዩ ምናምን በቃ ኪዩም ቻናል ጠፍቶ የለ እና ኤኒዌይስ ሁሉም ነገር መስመር ይይዛል፣ ሰላም ይሆናል። እንግዲህ ከአላህ ጋር እንደዛ ነው። በሰብር ነው ሁሉም ነገር የሚታለፈው አይደለ? ስለዚህ ሁሉም ጊዜ ይመጣል ያልፋል ምናምን ነገር እና ኤኒዌይስ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። ሞራል ይገላል የምር። 78 ሺህ ምናምን ሰብስክራይበርስ ያለው ቻናል ልምዳችሁ እዚህ በ4 ሺህ በ5 ሺህ ምናምን ሰብስክራይበርስ መስራት ምናምን በጣም ነው የሚደብረው እና እይታው ምናምን ነጭ ስለሚል እኮ ነው ይደብራል። ኤኒዌይስ ሁሉም ነገር ለሀይር ነው ለበጎ ነው። ቻናሉን ሰብስክራይብ ላይክ እያደረጋችሁ እያለፋችሁ በሌላ ቪዲዮ በድጋሚ እንገናኛለን። ከዚህ በኋላ አልጠፋባችሁም ብዬ አስባለሁ። እንግዲህ ቻናሉ ካልተነካካብኝ እና በጣም ነው የምወዳችሁ። እስካሁን ስለተከታተላችሁ አመሰግናለሁ። ቻው